ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰበር መረጃ አለኝ ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። በመጀመሪያም አርዕስተ ዜናውን አስደምጣችኋለሁ። በምዕራብ ወሎ ግንባር የ11ኛ ዕዝ 203ኛ ኮር ሰራዊት ላይ ፋኖ ባደረሰው ጥቃት የፋኖ ኃይሎች 2 ሞርተር፣ 82 ኤምኤም ከበርካታ የቡድንና የነፍስ ወከፍ መሳሪያዎችን ማርከዋል። በሌላ በኩል ከአሳምነው ዕዝ በፈቃዱ በላይ ክፍለ ጦር የተሰጠው መግለጫ የካህዲዎችን ድራማ አጋልጧል። አብራችሁ ስትቆዩ ዝርዝር መረጃዎችን ታዳምጣላችሁ። ወደ ዝርዝር መረጃዎች ሲሻገር የምኒልክ ዕዝ ልዩ ዘመቻ አሃድ ዘመቻ መሪ በነበረው ሰማዕቱ አርበኛ ፍሬው አለና ስም በተሰየመው ዘመቻ ምኒልክ ዕዝ ታላቅ ድል ተጎናጽፏል። በምዕራብ ወሎ ግንባር የ11ኛ ዕዝ 203ኛ ኮር ሰራዊት ጥቃት ተፈጸመበት። በዚህ አውደ ውጊያ 2 ሞርተር፣ 82 ኤምኤም ከበርካታ የቡድንና የነፍስ ወከፍ መሳሪያ ጋር ተማርኳል። በርካታ የጠላት ኃይልም ተደምስሷል። በዘመቻ አርበኛ ፍሬው አለና መቅደላ፣ ተንታ፣ አማራ ሳይንትና ወግዲ ወረዳ ውስጥ ታሪክ ተሰርቷል። መቅደላ ወረዳ ውስጥ የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ ሰራዊት የንጉሥ ሚካኤል አሊ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ሻለቃና የልጅ ኢያሱ ኮር 23ኛ ክፍለ ጦር በቅንጅት በሰሩት ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳጊ ከተሞች በፋኖ ኃይል ቁጥጥር ስር ውለዋል። የጠላት ኃይል ከየካቲት 20 ቀን 2018 ዓ.ም ጀምሮ መቅደላ ወረዳ ማሻ ከተማን፣ ተንታ ጨምሮ በርካታ አካባቢዎችን ኔትወርክ በማጥፋት የምኒልክ ዕዝ ልዩ ዘመቻን በላጎ ተወርዋሪ ሻለቃን ጨምሮ ወዳሉበት ቀጠና 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊትና መካናይዝድ እንዲሁም በ2 ድሮን ታግዞ ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ ማጥቃት በማድረግ ይዞታዎች የነበሩትን መቅደላ ወረዳ ማሻንና አካባቢውን አስለቅቀው በመቆጣጠር ወደ ግንባና ደሴ እግሬ አውጪ ብሎ እንዲሸሽ በማድረግና 2 ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ብሎም በርካታ ሰራዊት በመማረክ ታላቅ ድል አስመዝግቧል። በተጋድሎው የምኒልክ ዕዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃን ጨምሮ 2 ሞርተር፣ 82 ኤምኤም፣ 1 ብሬን፣ 1 ስናይፐር፣ ከ40 በላይ ክላሽ፣ ከ3500 በላይ የተለያየ ተተኳሽ፣ 9 የመገናኛ ባትሪ እንዲሁም 30 የጠላት ሰራዊት ማርከዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር 1ኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የጠላት ሰራዊት በመደምሰስ ተንታ ከተማን በቁጥጥራቸው ስር አስገብተዋል። በተመሳሳይ 23ኛ ክፍለ ጦር 2ኛ ሻለቃ ከሌሎች የምኒልክ ዕዝ ልዩ ዘመቻ አሃዶች ጋር በመጣመር ማሻ ከተማን ተቆጣጥራለች። በአጠቃላይ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላና ደሴ ዙሪያ ቀጠናዎች ላይ እየተዘዋወረች ማርሽ ቀያሪ ድሎችን እያስመዘገበች ትገኛለች። በዘመቻ አርበኛ ፍሬው አለና ጠላት በመቶዎች ሞትና ቁስለኛ የተደረገ ሲሆን በዘመቻው የተሳተፉ ሁሉም የምኒልክ ዕዝ አሃዶች ያስመዘገቡት ድል 2 ሞርተር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ ከበርካታ ተተኳሽና ከ30 በላይ የጠላት ሰራዊት ጋር ተማርኳል። የፋሽስቱ አብይ አህመድ ሰራዊት ከኢትዮ ቴሌኮም ጋር በመተባበር የሞባይል ኔትወርክ በማስጠፋት የመገናኛ አማራጭን ዘግቶ ኦፕሬሽን ለመስራት በማሰብ ዝግጅቱን አጠናቆ ካበቃ በኋላ በተወሰኑ ወረዳዎች ውስጥ እንቅስቃሴ ጀምሮ ስለነበር እንቅስቃሴውን ለመግታት ወግዳ ወረዳ ውስጥ መብረቅ ክፍለ ጦር በትናንትናው ዕለት በአበይ ጉርባ ቀጠና ገዛዙ አቦ አቅራቢያ ደፈጣ ጥላ በርካታ ኃይል ሙትና ቁስለኛ ስታደርግ፣ በአማራ ሳይንት ግንባር ደግሞ የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ ጀብድ ፈጽሟል። ከትናንት ጀምሮ ጓሜዳ አቅራቢያ ከባድ ውጊያ የተካሄደ ሲሆን ከሳይንት አጅባር ከተማ ተነስቶ ወደ ጓሜዳ ቀጠና በመግባት ከአርሶ አደሮች ግብር ለማሰባሰብ አስቦ በርካታ ኃይል ይዞ የመጣውን የጠላት ኃይል በመመከት ኦፕሬሽኑን ማበላሸት የቻለ ሲሆን ጠላት ጓሜዳን ሳይረግጥ ሲቀር በብስጭት
የከባድ መሳሪያ ቅንቡላ ሲወረውር ውሎ የገበሬዎችን መኖሪያ ቤትና ንብረት አቃጥለው ወደ መጣበት ፈርጥቷል። በተለምዶ መለስ ሳንቃ በሩ የሚባለው ስፍራ ላይ በተደረገው አውደ ውጊያ በርካታ የጠላት ኃይል አባላት ስለተመቱ ቁስለኞች ሳይንት አጅባር ሆስፒታል ገብተዋልም ተብሏል። እዚያው አውደ ውጊያ የተደረገበት ቦታ ላይ የሞቱ እንዳሉ የካቲት 1 ቀን 2018 ዓ.ም ጠዋት አስከሬን ሲለቅሙ ያዩአቸው የመረጃ ምንጮች ተናግረዋል። በለጋምቦና ከለላ ወረዳዎች በኩል የሚንቀሳቀሰውና የንጉሥ ሚካኤል አሊ ኮር ክንፍ የሆነው ሳጅን አደም አሊ ክፍለ ጦር 3ኛ አህመድ አቀሳ ሻለቃ ወደ ዋርጃ ቀጠና ለመግባት በ20 መኪኖች ተጭኖ የተጓዘውን ጠላት በደፈጣ ጥቃት ዶግ አመድ በማድረግ 18 የደመሰሰ ሲሆን 23 የሚሆነውን ጠላት ደግሞ ቁስለኛ ሆኖ አቀሳ የካቲት 12 ሆስፒታል ገብቶ ሕክምና ላይ መሆኑ ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። መረጃውን ያደረሰን የአፋብን ምስራቅ አማራ ቀጠና ምኒልክ ህዝብ ግንኙነት ክፍል ነው። ወደ ሁለተኛው መረጃ ሲሻገር አፋብን ደቡብ አማራ ቀጠና አሳምነው አጼ ዘርዓ ያዕቆብ 1ኛ ኮር ከበፍቃዱ በላይ ክፍለ ጦር የተሰጠ ወቅታዊ መግለጫ። ክህደት ለጥቂቶች ውርደት ነው። ትግሉ ግን በጀግኖች መስዋዕትነትና በህዝብ ደም የሚጸና የነጻነት ቃል ኪዳን ነው። የአማራ ህዝብ የህልውና ትግል በአማራ ተራራዎችና በየሸለቆው እንደ ሰደድ እሳት እየተቀጣጠለ የጠላትን ምሽግ እንደ ናዳ እየናደ ባለበት በዚህ ታሪካዊ ወቅት ጥቂት የህዝብን አደራ የበሉ አመራሮች ለጠላት እጃቸውን በመስጠት የውርደት ካባ ደርበዋል። ይህንን የካህዲዎች ድራማ ተከትሎ ክፍለ ጦራችን በትግሉ መስመር ላይ ያሉትን እውነታዎች በማጤን የሚከተለውን ወጥ የአቋም መግለጫ አውጥቷል። አንደኛ፣ የክብር ጥሪ። በተለያየ ምክንያት እጅ የሰጡና ተልዕኮ ባነገቡ ግለሰቦች ጫና ከትግሉ ለወጡ የትግል ጓዶቻችን በግል ውሳኔዎችና በአመራር ብልሹነት ምክንያት ልባችሁ አዝኖ አኩርፋችሁ ከትግል ሜዳ የወጣችሁ የቁርጥ ቀን ልጆች ሆይ ክፍለ ጦራችን በነበረው የአመራር ክፍተትና በተፈጠሩ ስህተቶች ምክንያት ትልቅ ይቅርታ ይጠይቃል። የእናንተ መራቅ ለባንዳዎችና ለጠላቶቻችን ድል ሆኖ እንዲቆጠር አንፈቅድም። ቂም በቀልን ለጠላት ትተን ለሕዝባችን ህልውና ስንል ትላንት የነበረውን ቅሬታ በይቅርታ አልፈን ዳግም ወደ ትግል ሜዳው እንድትመለሱና የተጀመረውን የነጻነት ጉዞ በጋራ እንድናገባድድ በሕዝብ ስም ጥሪ እናቀርባለን። የጀግና ቤቱ ትግል እንጂ ኩርፊያ አይደለምና። ሁለተኛ፣ የተደናገጡትን መመለስና የእጅ መስጠት ድራማውን ማጋለጥ። ፋኖ ሳይሆን ፋኖ ነን በማለት ከአሳፋሪ ካድሬዎች ጋር በመሆን የመንግስት የፕሮፓጋንዳ ማሟሻ በመሆን እጅ የመስጠት ድራማ የሰራችሁና የተደናገጣችሁ ግለሰቦች ሆይ ይህ የክህደት መንገድ መጨረሻው የታሪክ እርግማንና የውርደት ማቅ ነው። በጊዜያዊ ጥቅም ተደላችሁ ወይም በመረጃ እጥረት ተደናግራችሁ የህዝብን ትግል ለማሳነስ የሄዳችሁበት መንገድ የትም አያደርሳችሁም። በመሆኑም የሰራችሁትን ጥፋት ተረድታችሁ ከውርደት ጎዳና ወጥታችሁ ወደ ትክክለኛ የህዝብ መስመር እንድትገቡ ለመጨረሻ ጥሪ እናቀርባለን። የህዝብ ቁጣ ሳይቀድማችሁ ወደ ህሊናችሁ ተመለሱ። ሶስተኛ፣ የባንዳዎች ክህደትና የትግሉ ጥራት። ጥቂት አመራሮች ለጠላት አጎንባሽ መሆናቸው ትግሉን አያቆመውም፣ ይልቁንም እንደ እሳት እያጠራው ይሄዳል እንጂ። ጀግኖች በተራራው ላይ ነጻነትን ሲዘሩ፣ ባንዳዎች ግን በሸለቆ ውስጥ ፈዲያላቸው እያሉ ውርደትን ያወርሳሉ። ክፍለ ጦራችን በባንዳዎች ክህደትና በሰርጎ ገቦች ደባ የሚገረምበት ጊዜ የለውም። እነዚህ ግለሰቦች የህዝብን አደራ ለጠላት ገጸ በረከት አድርገው ቢያቀርቡ፣ በደራ ተራራዎች ላይ የቆመውን ጽኑዓን ሰራዊታችን ግን የነጻነት አርማውን ከፍ አድርጎ ያውለበልባሉ። ባንዳዎች እንደ ትቢያ ይበተናሉ። የነጻነት ታጋዮች ግን እንደ ጽዮን ተራራ ጸንተው ይቆማሉ። አራተኛ፣ የማጠቃለያ መልእክት። የሰራዊታችን የአመራሮች መክዳት ጥንካሬያችንን ይፈትናል እንጂ ዓላማችንን አይቀይርም። ይበልጥ ተደራጅተን ተባብረን ለነጻነት እንቆማለን። ለካህዲዎች የህዝብ ደም በከንቱ አይፈስም። በስልጣንና በጥቅም የሰጣችሁት የህዝብ አደራ ነገ መተንፈሻ ያሰጣችኋል።
ህልውናችን በተባበረ ክንዳችን